እኔ እንዳሰብኩት የሚሆን ከሆነ ፈኪ ከኔ ጋር እንድትኖር ላቀርብላት ነው። እንዴት ነው? በጣም ደስ የሚል ነገር ነው ብዬ አስባለሁ። ማለት ትቀበለው አላውቅም። ያው ትምጣና እሱን አብረን እናያለን። ግን ከተቀበለችኝ አብረን እንድንኖር ወደፊት አንድ ላይ እንድንኖር ልጠይቃት ነው ማለት ነው። እሺ ካለችኝ ሌላ አለም ነው። ጭራሽ በጣም ረዥም ጊዜ ስንጠብቀውና ስንመኘው የነበረው ነገር ነው የሚሆነው። እምቢ ካለች ደግሞ ያው ሁሉ ጊዜ ያው እንደምንለው ምንም ማድረግ አንችልም። ከአላህ የመጣ ነገር ነው፣ እንቀበለዋለን ማለት ነው። ስለዚህ ፈኪ በጣም አስቆይታኛለች። እንግዲህ ትምጣና እንግዲህ ያለውን ነገር አብረን የምናይ ይሆናል። ለምን እንደቆየች አላውቅም። እስኪ ደውልላትና የት እንደደረሰች ምናምን ላረጋግጥና እንግዲህ ስትመጣ እንጀምራለን። ቀስ ብዬ ነው የምነግራት። ኦልሬዲ እናንተ ሰምታችኋል። እሷን ስነግራት ምን አይነት ሪያክሽን፣ ምን አይነት ስሜት፣ ምን አይነት አቀባበል እንደምታደርግ አላህ ነው የሚያውቀው። አብረን የምናየው ይሆናል። ከኛው ጋር ቆዩ። ውድ ቤተሰቦች እንግዲህ ፈኪ ከስንት ቆይታ በኋላ መታለች ማለት ነው። ለምንድን ነው እንደዚህ ያስቆምሽ? ሰላም ባያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቻችን እንደምን አላችሁ? እንግዲህ በጣም ይቅርታ ብያለሁ ካስጠበቅኳችሁ። መንገድ ክራውድ ነበር። ችግር የለውም። ክራውድ ከሆነ እንትን እልልሻለሁ፣ እረዳሻለሁ። እና ውድ ቤተሰቦች እንግዲህ ዛሬ ያው ለቤተሰቦቼ ነግሬያለሁ። ለየት ባለ ነገር ነው የመጣሁት። ያው ሰሞኑን ያው ትንሽ እያስቸገርሽኝ ነው። እኔ ግን እንዳንቺ ያልሆነ እኔም እያስቸገርኩ ነው። እሺ ችግር የለውም። ግን እኔ እንዳንቺ ያልሆንም። እኔ ለጥሩ ነገር ነው የመጣሁት። ሁልጊዜም በጥሩ ነገር ነው የምመጣው። ግን ይሄ ትልቅ ነገር ነው ማለት ቀልድ አይደለም። ዝም ብሎ ነገር አይደለም። በደንብ አስበሽበት እንትን እንድትይ ነው የምፈልገው። ከፈለግሽ እዚህ በመወሰን ትችያለሽ። ከፈለግሽ ቤት ሄደሽ አስበሽበት ምናምን መወሰን ትችያለሽ። ብቻ የአንቺ ፍላጎት ነው የሚወስነው። ንገርሽ ምን መሰለሽ ልንገራት ቤተሰብ። እሺ አንድ ጥያቄ ልጠይቅሽ ነው። ታገቢኛለሽ ከሚለው ማይተናነስ ነው። እሺ ምንድን ነው? ማለት አብረን እንድንኖር ፈልጋለሁ። አንድ ቤት። ለምን? እንዴት? በቃ አንድ ቤት አብረን እንኖር። አንድ ቤት ሆነ እዚህ ሆነ ምን ያገናኘው? ያለያየዋል። አብረን ነው የምንውለው ነው። ግን በቃ እንዴት መሰለሽ አሁን በቃ ቀጥታ ወደ ሀሳቤ ልግባልሽ እና አብረን እንድንኖር ፈቃደኛ የምትሆኚ ከሆነ ቤት ልገዛልሽ ማለት በቃ አብረን የምንኖር ከሆነ ማለት ነው። በአንቺ ስም ቤት ልገዛልሽ ነው። መደለያ መሆኑ ነው። እንደዛም ማለት ትችያለሽ። በዜሮ አዛነሽ አንቺ። አብረን መኖር ነው አልጥለውም። ምንም አይደለም። እሺ ስለዚህ እንደዚህ ከወርዱ ነው መንገድ ከምንጠባበቅ ብዙ ነገር ላይ ወደኋላ ከሚያደርግን ለስራችንም ለብዙ ነገር የብርሽ ነው። አረናሽ ቀለም ይዤ አልመጣሁም። ወይኔ ወንድ ልጅ ወይኔ ባላቸው። እውነት ከሆነ ማለት ነው የምር ያሰብኩት ነገር አለ። በጣም እንዴት ልበልሽ ማለት የሆነ እድል አለና እቺ እድል ከምታልፈን ብዬ ነው ሀሳቡን ያቀረብኩልሽ። ሳልነግርሽ ሳላማክርሽ ያቀረብኩልሽ በቃ ያቺ እድል እንዳታልፈን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። በጎቹ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ደግሞ በጎቹ ስል የነፈኪያ ደጋፊዎች ናቸው። ለምን ካላችሁ አሁን እያየው ነበረ ኮሜንት እየተከታተልኩ ማለት ነው። ፋኪዬ አህሜ ይወድሻል፣ ፋኪዬ አህመ እንደዚህ ይልሻልሻል፣ ፋኪዬ እንደዚህ እንዴ መሆናችሁ ነው። በባለፈው ስንት ተጣልተው ስንት ተባብለው ስንት ሲታራውት ስልክ ምናምን እንደዚህ ያላረክልኝም እንደዚህ ያልሆንክልኝም ብለው እናንተ የሚያገባት ይመስላችኋል? እኔ አንዳንዴ ኮሜንታተሮች ማለት ነው ከምሬ ነው የምነግራችሁ። ኮሜንታተሮች ነው ወይስ ደጋፊዎች ነው የምትባሉት? ጤነኛ አትመስሉኝም። ለምን ካላችሁ አሁን ሁለቱ አስበው አልመው ሁለቱ የተቀላቀሉ ለምን እንደሆነ ታውቃላችሁ? ለስራ ነው። ለምን እሷም ኢትዮዋን ለማሳደግ እሱም ኢትዮውን ለማሳደግ። ዛሬ ደግሞ ቤት ልግዛልሽ ምናምን ያላት ደግሞ ማስታወቂያ እየሰሩ ነው። እናንተ ለምንድን ነው ግን ፋራ የምትሆኑት? የኢትዮ ባህሪ አልገባችሁም?
ልክ እንደናብረሽ በጎች እኮ ሿሿ እንዳትሰሩ ብዬ ነው እኔ ልንገራችሁ ብዬ ነው። በዚሁ አጋጣሚ በባለፈው አንቺ ምቀኛ፣ አንቺ አሮጊት፣ አንቺ ምናምን እያላችሁ ነበር የፋኪያ ቲፎዞች። በመጀመሪያ ደረጃ ፋኪያ አመጣጧ ማሳመር ነበረባት። ማን አላሳመረችውም። አሮጊት ብላችሁ ስትሳደቡ ደግሞ አዳሚ ሸቃሊት ከሰው ቤት እድሜ ልክሽን የጨረሽ ሁሉ አሮጊት ማለት መብት የለሽም። ከምሬ ነው የምነግራችሁ። አሮጊት ማለት መብት የላችሁም። ለምን ካላችሁ እድሜያችሁን ጨርሳችሁ ከሰው ቤት ሳትወልዱ ከዛ በኋላ አንቺ አሮጊት ስትይ አይደብራችሁም እንዴ? ኮሜንት እያየው ነበር አፈር በበላው። ከዛ ደግሞ አንዷ ምን ብትል ጥሩ ነው? ፋኪዬ አህሚ ይወድሻል አታስቀይሚው እንዴ? ያጀማ እነዚህ ልጆች የተገናኙት ለስራ ነው። ስራ ገባችሁ? እስኪ ሰቡ ፋኪዬ አሁን ፋኪ እረጋ ብላ ነው እያና ፋኪ ግን አህመድን ትወደዋለሽ። ለምን እንደሆን ታውቃላችሁ? አሁን ሶፊ አንዋር ጋር ፍቅርዬ ማርዬ ባሌ እየተባባሉ ነው። አሁን ፋኪ ደግሞ እኔ ከማናንሼ እኔ ስለምን ይቅርብኝ፣ እንዴት እኔ ቁሜ እንዴት ሶፊ ሌላ ፍቅረኛ ትይዛለች ብላ ኮምፕሌክሷ ተንጫጭቶ ምቀኛ ቅንቅናም ማለት ነው። ፋኪና ነው ምቀኛ ያልኩት። ሶፊን ማይላቭ ሶፊ እና ለዛ ነው አህሚን አብረን ብንኖር ችግር የለውም ምናምን ያለችው። ቀንታ እንዲያው ቅናት ሚስቴን ገደላት። የኢትዮጵያ ዩቲዩበሮች ባይዘው ይቀናናሉ የሚባለው ሀቅ ነው። ከምሬ ነው የምነግራችሁ። እኔ በፊት ውሸት ስል ነበር። እኔ ግን በብዙ ነገር እየታዘብኳቸው ነው። በጣም በብዙ ነገር ይቀናናሉ። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው የፈኪ ቤተሰቦች አህመድ ይወድሻል፣ አግቢው፣ ምንበዩ አትበሏት። ለምን ካላችሁ አሁን ሁለቱም ለጥቅም ነው የተገናኙት። ለጥቅም ለምን ካላችሁ አሁን ሶፊያ እንዳትበልጣት ግዴታ እንደምንም ብላ በቃ ኢትዮዋን ማሳደግ ስላለባት ነው። ማሳደግ አለባት። ማን? ፋኪ። አህመድ ደግሞ በፈኪ ተአኮ መፈመስ ይፈልጋል። በፈኪ ታኮ ለምን ካላችሁ በባለፈው እሷም ለብቻዋ ስትሰራ እሱም ለብቻዋ ሲሰራ አይታችኋል አይደል? እሷ ፈፈፈፈፈፈ እያለች ነበር ማለት ነው። አሁን ደግሞ ፍቅር እያጫወታች ነው። ይሄ የኢትዮ ባህሪ ነው። የኢትዮ ባህሪ። አግቢው፣ ተጋቡ የምትሉ ሰዎች ግን ጤናማ አትመስሉኝም። አህመድ ፋኪ ሊያገባት አይችልም። ለምን ካላችሁ ለስራ ነው የተገናኙት። ሁለተኛ ደግሞ ሁለቱ አይመጣጠኑም። ለምን ካላችሁ ፋኪ ያየችውን ወንድ ሁሉ ትመኛለሽ። አህመድ ደግሞ ያየውን ሴት ሁሉ አይመኝም። ልዩነታቸው ያን ነው። እና ሞኝ ነው እንደሱ ያንንም ወንድ ስታይ ፈልጋ ሊሆን አይችልም። ፋኪ ደግሞ ያየችውን ሁሉ በቃ እንደ ጉሬዛ ማለት ነው። አሁን እርግጠኛ ነኝ ጠብቁ። የዚህ ማንም አንዋርን ከሶፊያ ካልነጠቀቻት ምን አለች በሉኝ፣ ትነጥቃታለች። ለምን ካላችሁ ፋኪ ያንንም ወንዳይታ ያንንም ዛሬ አንዱን ነገ አንዱን ነገ ወዲያ አንዱን ምናምን እንደዛ የለመደች ሴት ናት። እሱን ደግሞ እኔ አላልኩም፣ እራሷ በአንደበቷ ነው ያለች። 3 ባል አግብቼ ፈትቻለሁ ካለች ማናቱ ምንድነው? እች ልጅ ጤናማ አይደለችም። ከዛም ነው የምትጋደመው። ስለዚህ ይሄ ነው እውነቱ እና አህመድ ይወድሻል፣ አህመድ ያፈቅረሻል፣ አህመድ ማይላብ የምትሉ የመዳም ቅመሞች ግን ማለት ነው አስተውሉ። ረጋ ያለ ቅቤ ወተት ይወጣዋል አለ እንዲህ። አስተውሉ። ከምሬ ነው የምነግራችሁ። ለምን ካላችሁ ሰው እንዴት ነው አንድ ቪዲዮ ስለሰሩ ይወድሻል ብላችሁ የምትሉት? አህሚ ይወድሻል፣ እንዳታዩ እንዳታስቀይሚው፣ አህሚ ይወድሻል እንዴ። አህመድም ለጥቅም ነው የቀረባት፣ እሷም ለጥቅም ነው የቀረበችው። የሚያገናኛቸው ሁለቱ ጥቅም ነው። አለቀ። ለምን ካላችሁ ብርጭቆ ከነቃ አይሆንም ዕቃ ይላል ያገሬ ሰው። በባለፈው እንደዛ ተባብለው መመለሳቸውን አትውደዱት። ለምን ካላችሁ እሷም ለኢትዮ በራ ነው፣ እሷም ለኢትዮ በራ ነው። አለቀ። አብረን የምንውለው ግን እሷ ፍቅር ገብቶላታል። ፍቅር ፎንቃ ገብቶላታል።
ወዮ ተዋረድነ ዘንድሮ ተዋረድን። እንዲያው ሴቶች አዋረዱን። አረ ተው ግን የኛ ሴቶች ተወረጋበሉ። ተው የኛ ሴቶች ተው አታሳፍሩን። አድርሱላት ለፋኪ። ደግሞ እኔ እውነቱን ስናገር እኮ ደግሞ መታችሁ ደግሞ አንቺ አሮጊት እንዳትሉኝ። ወለ ቁሞ ቀሩሉ ማለት ነው። ቁመሽ ከምትቀሪ አግቢ። እኔን አሮጊት ብለሽ ከምትሳደቢ ለእናንተ ብዬ ነው። እና እንግዲህ ፋኪዬ ማይላቭ ሲዩት ፋኪ ማይላቭ ይመችሽ። እኔ ፋኪዬን በጣም ነው መወዳት። እንደዚህ ገረፍ ማረጋት የኢትዮ ባህሪ ነው። ለምን ካላችሁ ለምን እንደገና ከአህመድ ጋር ትሰራለች ነው። ለምን እንደዚህ ትሆናለች፣ ለምን ትላላጣለች ብዬ ኮምፕሌክስ የተንጫጭቶ ነው እንጂ ፋኪ እህቴ ናት። ኮይስ እና ለማንኛውም አድርሱልኝ። በጎቹ ደግሞ እንዳሰድቡኝ በባለፈው የሰደባችሁኝ እንዳሰድቡኝ። እና ሁለቱም የጥቅም ሰው ናቸው። ጥቅመኛ ዘንድሮ እኮ ግን ጥቅም ሰው ሁሉ ጥቅም ሊደፋው ነው። አፈር በበላው እና ለማንኛውም ኮፒ ሊንክ ሼር አድርጉልኝ።